ማን አሁን ማን ጠራኝ? አንተ ማን ነው ወደዛ ሄድ? ጤነኛ ማን ጠራኝ? ዋትስአፕ ቱ ፋሚሊ እንዴት ናችሁልኝ? በዲቶም እናንተን ዘና ፈታ የሚያደርጉ ቀውጢ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከመጨረሻ የተመለከታችሁ ዘና ፈታ ማለት ነው። ሁላችሁም ግን ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። ቻናሉንም ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። የዝንቦች ከፍተኛ የእድሜ ጣሪያቸው ስንት ነው? ስንት ጊዜ ይቆያሉ ዝንብ በአማካኝ? ከፍተኛ 12 ዓመት ዝንብ 12 ዓመት ዝንብ። እኔ ምንም አልልም። ዝንብ 12 ዓመት ይኖራል። አስታወሳችሁት? አልናፈቃችሁ? 10 ብር የድሮ ምንም ቢናፍቃችሁ ግን ይሄኛው አይሰራም። የሚሰራው ይሄኛው ነው። ኦፍ ኮርስ እያያችሁ ነው። አንዳንድ ጊዜ ብትናፍቁንም ባትናፍቁንም አትሰሩም። በቃ የሚሰራው አሁን ያዝነው ነው። አሁን ያዝነው። ስለዚህ ባለን ደስ እውነት ነው። የሚሰራው አሁን እጃችን ላይ ያለው ነው። በቃ ያኛው አልፏል። ፍቅር የማይገዛ ከሆነ ብራዘር እመርሻለሁ ነው ማለት አስቀየማል ተሳፈጠኝና ማለት ነው። በቃ አልቻለም እንዴ መንግስት ተጋቢውን ከለላ ያርግልን። እውነት ነው። እየተዛተብን ነው። ሞጣታ ወተን መግባት አልቻለም። እየተለከፍን ነው እንዴ እንዴ ምን ጉር ናቸው እነዚህ ደግሞ? ሴዶ ማርሻል በሴቱ ሴዶ ማርሻል በስንጥቅ ምንድናቸው? ወይ አብሩ ተደራጅተዋል። እነዚህ ተደራጅተዋል። ጋንግ ናቸው። እመቤቴ ተጠብቃችሁ በሰላም ወጣችሁ ግቡ። ልመርቃችሁ በኢየሱስ። አስቀይማለሁ ምናምን ሴት ልጅ ሴት ስትሆን ነው ደስ የሚለው። እነዚህ ወንድ ናቸው። ለካ እሱ ነው ይላል ሞተር ዛሬማ በቃ ቀን ይበራ ሚገርም ድድ ቢና ወየ ምን ሆነ ነው? 100 ብር ጠፍኝ። 100 ብር ጠፍኝ? አዎ እዚህ አካባቢ ነው የጠፋው። እዚህ ጋር በቃ 100 ብር አሁን እዛው ወስዶታል። ኧረ እኔ ያገኝልሻለሁ ብራዘር 100 ብር ኦኬ ጥሎ ይሄ አሲዳም የጠፋኝ እኔ ከኔ በላይ እንደዚህ ሆኖ የሚፈልግ ምን አባቱ ነው? እሱ ይወስዶ ማለት ነው። ቆይ ራሱን አስጠረጠረ። አንተ ወንድሜ ምንም ብፈልገው በቃ ላገኘው አልቻልኩ። አንተ ነው ወሰድከው? ጠፍቷል ማለት ከቀበራት ቦታ አንተ ሰላቢ አምጦ ብሬ ለካ አንተ ነው ሰላቢ። እኔን ሰላቢ እና ደግሞ ካንተ በላይ ሰላቢ ያለ ቤት አድርገህ መጣ ማለት አምጦ ብሩ ማለት ጠላን ጠጣበት 50 ተካፍልን ጠላን ጠጣበት ይሻላል እንደሱ። ናንዲ በቃ ምንም ሳይኖራችሁ እጃችሁ ላይ ቀለበት የምታደርጉ ሴቶች ከጥልቁ ጋር ነው ኪዳናችሁ። ደግሞ አታፍሩም? ትጸልያላችሁ ባል ስጠኝ ምናምን ባል ስጠኝ እውነት አማረሽ። ደግሞ ኮች መንገድ ዳር የምትሸጠዋን ቢሆን ጥሩ። አንዳንድ ባለ ትዳር ሴቶች እንኳን የማያደርጉትን ገልድማችሁ እኔ ሲጀመር እናንተ ሰይጣን አለባችሁ። እውነት እኮ ነው። እዚህ ጋር ማግባት ትፈልጊያለሽ፣ ግን እብድም ያክል ቀለበት አድርገሽ ወንዱ ሲያይ እቺ ባለ ትዳር ነች ብሎ እንዲሸሽ የሚያደርግ ቀለበት አድርገሽ እዚህ ጋር ፈጣሪም ባል ስጠኝ ምናምን ብትይ የለም። በ12 ቁጥር ሚስማር መንገዱን ዘግተሽው እንዴት ነው? ኦፕን አፕ መሆን አለብሽ። መንገዶቹ መዝጋት የለብሽም። ከ10 ዓመት በፊት የመንሱር ፊልም ምንድናችሁ? ምንድነው? ጋርዱን የሱ ምንድነው የምትፈልገው? እቺን ሴት ለምንድን ነው የማትተውልኝ? ነፂን እኮ ከስተመር ነኝ እኔ እዛ ድርጅት ላይ ምንም ሌላ ግንኙነት የለኝም። ለዚህ ነው 45 ዲግሪ ሰርታ ወንበሩ ጠረጴዛው ያሳሳክ ማስቲካ የምታውቁት። ኖ ወንድሜ አትሳሳት፣ ሌላ ምንም ግንኙነት የለኝም። ለዚህ ነው አንተ አሁን ይሄን አክል ጊዜ ፈጅተህ እዚህ አመጣኸኝ። ቀልደኞች ናቸው በጣም ስራ ፈት። ሸወርኩ
መንሱር ጀማል የማይገባበት የለም ገባለ እሱ የማይገባበት የለም እዚህ ሁሉም ቦታ አንተ እናቷን አስፈቅደ ነው ግን የምትኮረኩራት ኧረ ማዘር ትልቅ ሰው የሉም ደርሶ ምንድነው ዝመናታ ኮክናም ናች ምን ይላል ድስት ፊት አቦ እናቶትን ዝመናታ እናቴን የምትከካት ኧረ በመድኃኒዓለም አፈር በላና ይሄዱልኝ እንዴው ግን ልብሷን ስታወልቅ የተንጠለጠለውን ነገር አይተባት ታውቃለህ ኧረ አታሳጥኝ ማዘር ኧረ ዝመናታ ኧረ ይዱ ደሞ ጎደረቷ ምንድነው ታልባለ እንዴ አሻፈሯቸው ደግሞ አረ አምለሰ እንዳታምናችሁ አስተማሪዎቹ እንዳሉ ውሸታም ናቸው ዳይሬክተሩ ሻፋራው አባትን ወላጅ ይዘው እስቲ አይደለ የሆነ ነገር ማርጋል ምንም ያረቁት ነገር የለም ሚዝሙካ እኔ ምን ላርገው እሺ ልጅ ምን አረገ ምን ያላደረገኝ ነገር አለ ምን አረገ ማስተማር አልቻልኩም ከጓደኞቹ ጋር ይሳሳቁብኛል ኑሪ ልጽፍስል በወረቀት ጀርባዬን እየመቱኝ አስቸገሩኝ ምን ላርገው የተመታባት እኔም እኮ ተቸገርኩ እናት ማህይም ልጅ ማህይም ምን ላርግ እዚሁ እያሰመጠ ያገኘችኝ እንደዛሬ አይደለም ይኸውልሽ እሷ ሰባዘሯ አባቷ ደደብ እናቷ ደደብ እኔ ተማረ ቤተሰብ ነው የወለደኝ ግን ምን ላርግ ገና ሃይስኩል ምናምን ላይ ያለው የሆነ ህይወት ማሸነፍ ነበረብኝ እሷ ደግሞ ገንዘቡ ነበራት አታለለችኝ 20 ዓመት ታላቂ ነች ባይዘው እኔ እኮ አንቺን ብዙም አልበልጥሽም 5 ዓመት 6 ዓመት ነው እሷ ግን ታላቂ ነች ተዘቃየው በሁለት ልጅ ዛቆማል ይሄ ማህይም በመሃላችን ገብቶ እኔና አንቺን ሊያነካካ ታዲያ ከተግባባን ለምን እንጋሙካ ታዘራ ሰመጠ ከውቀትሽ ማድል ቀመስ ከውቀትሽ ገበታ አቅምሽ እባክሽ መጨረስ ፈልጋለሁ ትምህርቴን አባዬ እማዬ ምን ልበላት እማዬ እናት ምን ትላታለህ መሰለህ ዳነ በላት አዎ ሰለጠነ ነቃ በላት ምን አድርገህ ነው የታሰርከው መጀመሪያ ጋር ለምን እኔ በራሷ ፍቃድ እኮ ነው የሰጣችኝ የሰፈር ሰዎች ተሰብስበው አሳሰሩኝ አልደፈርኳትም በራሷ ፍቃድ እኮ ነው በራሷ ፍቃድ ሰጥቷል ደፈርካት አለ ወንድሟ ገገመብኝ ታውቃለህ ምንድነው ምን እሱ ምን አገባው ስማ ግን ማለት ነው ይመቻል እስር ቤቱ ይመቻል ጭራሽ ጓበልበት ለምን አውሬ አታስወጡም የሆነ ነገር አታስወጡም ያልፈልግም ኧረ እዚህ ይሻላል በእናትህ ስማ ብር አታወጣ ምን አትል የቤት ኪራይ ክፍል አሪፍ ነው እስር ቤት ይመቻል እኮ እስር ቤት በጣም ይመቻል ምግብ ዝም ብለህ ትበላለህ መንግስት ይቀልባል እኮ ምን ያገባ አይዲ አታስወጡም አልወጣም ብሏል በላት ግን ኑሮ እንግዲህ ከስር የባሰ ሲሆን እንደዚህ ነው ገብታ አልወጣም ነው ስለመዳን እንዴ አታ ስለመዳን ድሮን ላትሰጥ ነው እንዴ ደግሞ ከኋላ አሪፍ ነው እንዴ እየተማታ ላትሰጥ ነው እንዴ ማሳጅ ቤት ይላል የኔ አባት ቆንጆዬ ነበረች አይደለ አዎ ስራም በጣም ነው መችቶኛል የኔ ማለት እሺ አልጠፋም የኔ ማለት አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው የሆነው ሁሉ የማይረሳኝ ጀማው ሰላም ነው ሁላማን እኔ በጣም ኧረ ማይለት ተንሳናችሁ በሙሉ ምግብ በነፃ እኔ እኮ ተሰኖኛል እዚሁ የት እየሄድክ ነው ምግብ በነፃ እዚህ ነው ምግብ በነፃ ማየት አልችልም ምን ይሆናል ኧረ ምንም ይሁን የሆነ ነገር ይሁን የቤቱ ስፔሻል አሪፍ ነው እሱን ላድርግልህ እሺ ዛሬ ተበላለት ነው እሺ ምግቡን ወደድሽው ኧረ እንደው ያበደ ነው ምግባችሁ አንዴ አሁን እንደመጣሁ ማለት ነው ወደ ውጭ ሸኘኝ ሂሳብ ሳከ የምን ሂሳብ ላይነ በስር በነፃ ነው ብላችሁ የለ እንዴ ኖኮ ግን አንቺ እንዴት አነበብሽው እበላለሁ ብለህ መበላት እንደዚህ ነው ጭራሽ አላሰቡም ወራጓን ምንሻል ታሽጓል በቃ ታሽጓል አለች እኮ ተመለስ ነጠላ ለብሶ ደግሞ ይከተላል ወራዳ
የታሸገ እያያጠው ማን አሁን ማን የጠራኝ? አንተ ማን እንደ ወደዛ ሄድ ጤነኛ ማን የጠራኝ? አንተ ይሄ ምን አይነቱ ነው? አሎ በድረዲን አታሰማም እንዴ? ማን የጠራኝ? ማን አሁን ማን የጠራኝ? አንተ ማን እንደ ወደዛ ሄድ ጤነኛ ማን የጠራኝ? አንተ ወደዛ ሄድ ይሄ ምን አይነቱ ታሳብደው ነው እንዴ? እንዴ ዛሬ ጤነኛ የለም እንዴ በሰፈሩ? ተቀብሉ አበድኩ አልጠራኝም። ወስም ጂኒ ጂኒ ነው ወይ አተ አቤት ና ምንድን ነው እንዲህ በሰላም ሀገር እንዲመርዘም ምን ነው እናት አጠፋው? እናት ዘፈን ዘፈነ። አረ ድምጼ በእናትሽ ምንም ለምንም ነገር አይሆንም። አንተ ዘፈን ተባልካ እንዴ? ዘፈን ያቅሜ ልሞክር። ብርቱካን የኔ ደማ ብርቱካን የኔ ደማ ለምንድን ነው የምትስቅብኝ? ማናቁ ማለት ምንድን ነው የምታሰቃይኝ እንዴ? ወይ እንደ ሌሎቹ ወይ ስልክ ወይ መላ ተቀበይኝ። መላ ስልክ ምናምን ደግሞ እንደ አክተር ደህና ስልክ ምናምን ደህና ስልክ የታባለን ልጅ ለምን እንደሚገረዘው እኔ እንጃ አላውቅም፣ ግን ባህልም ስለሆነ ባህል ለወደፊት መውለድ እንዲችል ምናምን ይመስለኛል። ቆይ እድለኛ ነህ፣ ሰው ሁሉ ያውቃሃል። እግዚአብሔር ይመስገን። እንግዲህ እኛ 45 ዓመት በፊት ማን ይታወቃል? አይገርም። ቲክቶክ መታ ምን ያክል ተጽዕኖ እንደፈጠረች አያችሁ አይደል? ፋዘር እንግዲህ 45 ዓመት ማያውቃቸው ሰው የለም። ቲቪ ላይ ስንት ዓመት ሰርተዋል፣ ግን የአሁኑ ትውልድ አያውቃቸውም። አንተ እድለኛ ነህ። እኛ 45 ዓመት ሰርተን ማንም አያውቀንም። አንተን ግን ጋዙን አርገብ ሱሰኛው ጀረስ ላክለት እንዴ! ምን ሊያደርግ ነው? ማዘር ግደዩ ማዘር አቤት ሱስ። ቤተሰቦች የዛሬ ቪዲዮ ያያችሁን ይመስል ነበር። እንዴት ነበር? ተመቻችሁ? እዚህ ድረስ ካያችሁ ወዳችሁ ሰማቱን ላይክ አድርጉ፣ ሀሳብ አስተያየት በነጻነት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ እመጣለሁ። እስከዛው ሰላሙን ጤናው አብስቶ ይስጣችሁ። ቻው